ይኸውልሽ እውነቱን ተነጋግረን አሁን አንቺ ቆይ እኔና ያሬድ ካለቀስክ እሄዳለሁ እያለቀስክ እንድታወራኝ አይደለም እዚህ ድረስ የመጣሁት እኔ ማለቅሰው ወድሽ ነበር ለአንተ ማሰቤ ከዚህ በላይ ከቀረብኩኝ ትጎዳለህ ማለት ፈልግም አትንከኝ በቃ እዚህ ጋር ለእኔ እንደምታስብ አታስመስል ማሄና እውነታውን አምነህ ተቀበል አንተ ወንድሜ ነህ ለእኔ በቃ ወንድምሽ አይደለሁም ኤር ሁለተኛ እንደዚህ እንድትኝ አልፈልግም አይደለም እንድሞት ነው የምትፈልገው ይቅርታ በቃ ይቅርታ በቃ ይኸውልሽ ተረጋጊ እየተረጋጋሽ አይደለም አልረጋጋም በቃ ተውኝ ግደለም ልቤ ይችላል ችላለሁ ይሁን ቢያመኝም ጨክኖ አንቺን ሚጠላ ኧረ እኔስ አንጀት የለኝም ያን ፍቅር ባወራው አንደበት ስምሽን እንዲያወድሼ ግደለም ህመሙን እችላለሁ ተላዋታለለ ሰላም እንዴት ናችሁ ውድ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ሁላችሁም በያላችሁበት ደህና ሁኑልኝ ይቅርታ እንደዚህ ስለመጣሁ ትንሽ አሞኛል ለድምጼ እና ደግሞ ጥሩ ሁኔታ ላይ አይደለም ያለሁት ከባድ ጊዜ ያሳልፍኩ ነው የምር ማለት አንዳንዴ ጥሩ ለመስራት ብላችሁ የሆነ ነገር ስታደርጉ ወደ መጥፎ ተቀይሮ የሆነን ሰው ጎርቶ ምናምን ሰው አልረዳችሁ ብሎ እንደመገኘት በጣም የሚደብር ነገር የለም ማርያምን በጣም ከባድ ጊዜ ነው ሳሳልፍ የነበረው ምክንያቱም ከመጀመሪያው እዚህ ነገር ውስጥ መግባት ያልፈለኩት ይሄ ነገር እንዳይፈጠር ይሄ ቀን እንዳይመጣ ፈርቼ ነበረ እነዚህ ነገሮች ይፈጠራሉ ብዬ አስቤ ስለነበር ነው አይሆንም ስለነበረው ግን ደግሞ ለሰው ማሰቤ እዚህ ጋር የሆነ ሰው እንዳይጎዳ ቢያንስ እሺ እኔ የሆነ ነገር ላድርግ ብዬ መሞከሬ በዚህ ልክ የሚያሰድበኝ በዚህ ልክ እኔን ክፉ የሚያስብል ከሆነ እኔ አላቅም ማለት ለእናንተ መጥፎነት የቱ ጋር እንደሆነ አላቅም የራሴን ህይወት ትቼ የሆነን ሰው ህይወት ለማስተካከል እየሞከርኩኝ ነበር ትረዱኛላችሁ ብዬ ማስቤ ነበር ከመጀመሪያም ተናግሬ ነበር ግን ሁሉም ሰው ማለት ይቻላል እኔ ላይ ነው እየፈረደ የነበረው እኔ ነው ጥፋተኛ እያደረገኝ የነበረውና የት ጋር እንደተሳሳትኩኝ አላቅም ምን አይነት ስህተት እንደሰራውም አላቅም በኔ ሀሳብ ጥሩ የሰራው ነበር የመሰለኝ የሆነን ሰው ላይፍ ያስተካከልኩ የመሰለኝና አይ ቲንክ ከመጀመሪያም ተሳስቻለሁ ካቤልም ጋር ሳወራ ምናልባት የምታስታውሱ ከሆነ ይሄ ነገር እንዳይፈጠር በኋላ ከለመደኛው ነገር ይፈጠራል ምናምን ብዬ ነበር ግን ለትንሽ ጊዜ ነገሮች እስኪስተካከሉ ምናምን ብለን አውርተን ነው እዚህ ነገር ውስጥ የገባሁት ያኔም ከሱም ጋር ጊዜ ሳሳልፍ የነበረው ወደ ራሱ እንዲመለስ ብዙ ነገሮች እንዲስተካከሉ ስለፈለኩኝ ነበር እንጂ እኔ ምንም ነገር ኑሮኝ አልነበረም ግን ሁላችሁም ለምን ተስፋ ሰጠሽው ለምን አብረሽ ሆንሽና እያላችሁ ነበር አብሬ ባሉን ይጎዳ ነበር የሆነ ነገር ራሱን ያደርግ ነበር በዛ ሰዓት ከዚህ ውጭ መወሰን የምችለው ውሳኔ አልነበረም ምንም ብትሉ ቢያንስ የአንድ ሰው ህይወት ያኔ ከመበላሸት አትርፌያለሁ አሁንም ቢሆን ምን ማድረግ እንዳለብኝ አላቅም እናንተም ካልተረዳችሁ ቤተሰቦቼ ናችሁ በዚህ ልክ እኔ ላይ እኔ እንጃ ማርያምን በጣም ስለደበረኝ ነው በጣም ማውራት ሁሉ እስኪያቅተኝ ድረስ ነው ግራ የገባኝና ከዛ ውጭ ደግሞ ካቤልም ጋር በስልክ አውርተን ነበረ ያሬድ ያለበት ሁኔታ ጥሩ አይደለም ታስሮ ነበር ከሰው ጋር ተደባድቦ ነበረ ምን ማድረግ እንዳለብኝ አላቅም እንዴት እንደማስተካከል አላቅም ይሄን ነገር ብቻ ግራ ገብቶኛል ይምጣና ያለውን ነገር እናወራለን ጥሩ ስራ የሰራው ነው የመሰለኝ ማንንም ለመጉዳት አስቤ አይደለም ማንንም ለመውቀስም አልመጣውም እዚህ ጋር አጥፍቼም ከሆነ ይቅርታ ጠይቃለሁ እኔ ታውቃላችሁ ከእናንተ ቃል እንደማልወጣ ታውቃላችሁ ለእኔ አስባችሁ ብዙ ነገር እንደምታደርጉልኝ ማውቃለሁና እንደዚህ አሞኝ እንደዚህ ሁኜ እዚህ ድረስ የመጣሁት እናንተም በጣም ስለማከብር ነው እና ያስከፋዋችሁም ስለመሰለኝ ነው ያለውን ነገር አውርተን ነው ምንፈታው እዚህ ጋር የሆነ ሰው ስለወደደኝ የሆነ ሰው ስላፈቀረኝ ለእኔ ብዙ ነገር ስላደረገልኝ ብቻ የማልፈልገው ህይወት ውስጥ አልገባም ሴት ናችሁ ትረዱኛላችሁ ምን እያወራው እንደሆነ የሚገባችኋል ብዬ አስባለሁ እና ሴት ናችሁ ይገባችኋል ፍቅር በጣም ከባድ ነገር ነው ማለት እስከ ህይወታችን ፍጻሜ አብረን የምንኖረውን ሰው ወደነው አፍቅረነው
ከልባችን የምንፈልገው ሰው መሆን አለበት እንጂ እዚህ ጋር ለእኔ መስዋዕትነት ስለከፈለ ውለታ ይዞኝ ምናምን አብሬ ሁኜ ህይወት የማበላሸት አልፈልግም። ወጣት ነኝ፣ ብዙ ነገር ያሳስበኛል እና ይህን እንዴት መረዳት እንደከበዳችሁ አላቅም። የምር በጣም ነው የከፋኝ። በእናንተ ሳይሆን በራሴም በጣም ከፍቶኛል። ብቻ ሰላም ነው። በጣም ተጎዳ እንዴ? ለምንድን ነው እንደዚህ? እሺ አሳየኝ። እሺ ናስ እሺ አቤልሽ አሎ ዳኒ አለው ሁሉ ሰላም ሰላም እንኳን አይደለም እያየሽ ነው ያለው። ምን ማለት እንዳለብኝ አላውቅም። ማለት ምን እንደምላችሁም አላውቅም። እንደ ጥፋተኛ እየታዩ ያለሁት እኔ ነኝ። ለዚህ ሁሉም ነገር ተጠያቂ እየሆንኩ ያለሁት እኔ ነኝ። እንዴት እንደሆነ አላውቅም። ብቻ እኔ ባለፈው ነግሬሽ ነበር ያለውን ነገር ምን እንደሚፈጠር ምናምን ቀድሜ እየነገርኩሽ ነበረ። ይሄ ነገር እንደዚህ አይሆን ምናምን እያልኩሽ ነበረ። አንቺ ነሽ ከዚህ በላይ በቀኝ ምናምን ነገር ብለሽ የነገርሽው። ይሄንን ደግሞ እንትን አትይም መቼም። ከዚህ በላይ ቢቀጥል ኑሮም ከዚህ በባሰ ነገር ነበር የሚፈጠር። ምክንያቱም አንዳንዴ በውሸት ዓለም መኖር አትችልም። እውነታውን አምነህ መቀበል አለብህ አይደለ? እኛ ደግሞ ትላልቅ ልጆች ነን፣ ብዙ ነገር ያሳለፍን ልጆች ነን። ከዚህ በላይ በጣም ብዙ ነገር አሳልፏል። ስለዚህ ነገሮችን ይረዳል። ያን ያክል አብረሽው ስትሆኚ እንዴት ይሄንን ነገር ማሰብ ከበደሽ? እስካሁንስ ድረስ ማለት ነው። ገባሽ አይደለ? አሁንም እሱ እንደዚህ የሆነበት ምክንያት እንግዲህ ግልጽ ነው። ገባሽ? ግልጽ ነው። ምንም አዲስ ነገር የለም። እሱም ቢሆን ሊነግርሽ የሚችለው ነገር ነው። በጣም ብዙ ጊዜ እሱ ተናግሯል። እኔም ነግሬሽ ነበር። እኔ በቃ ይሄ ሁሉ ነገር እንዳይፈጠር ምናምን ነገር እያልኩ ነበር፣ ስፈራኝ ነበር። አንድ ላይ እኔ ሲጀምር ከልብሽም ነው የመሰለኝ። ይሄን ነገር ለሱ የምታደርጊለትን ነገር የምታደርጊው ከልብሽ ነው የመሰለኝ። ገባሽ? አሁንም ከልቤ ነበር፣ ከዚህ በኋላም ከልቤ ነው የሚሆነው። ግን ደግሞ ከልብ ማለት ማፍቀር ማለት አይደለም አይደለ? እዚህ ጋር ለምንድን ነው እኔንስ የሚረዳኝ ሰው ያጣሁት? ግን ማርያም ለምንድን ነው እየገባችሁ ያሉ ነው? አቤል እኔ እኮ ልረዳሽ እሞክራለሁ። ገባሽ አይደል? እኔ አሁን እኮ አንተ ልትረዳኝ ሞከርክ። አንተ እያደረክ ያለው ሁሉንም ነገር ካሳየሽው አንጻር ነው እኔ እየነገርኩሽ ያለው። አቤል እኔ እኮ ጓደኛ ነኝ አይደለ? ጓደኛዬ ነሽ። ነገ እኮ እኔ የሆነ ነገር አንድ ነገር ብሆን አንቺ ነሽ አይደል የምትደርሺው። ስለዚህ ያንን ነገር ከሆነ መደራረስ አለብን ማለት ነው። ይሄንን አላሳየኸኝም አንተ። ልክ አይደለም። እሺ ምንድን ነው ያጠፋሁት? እሺ ምንድን ነው ያጠፋሁት? ንገረኝ። እሺ ለምንድን ነው እንደዚህ እያደረክ ያለው? ምንድን ነው ያደረኩ? ለአንተ ስላሰብኩኝ ነው? እንዳትጎዳ ስለፈለኩኝ? አንተ የውሸት ቀርቤ ከዚህ በላይ አንተ መጉዳት ስላልፈለኩ ነው እንደዚህ እየሆንክ ያለው? እኔ ፍላጎት እንደዛ አይደለም። ይሄን ታውቂያለሽ። ፍላጎት ነው ያውንም ሰው ጋር ተጣልቺ ታስሪ ለምን ስንት ነገር ውስጥ እየገባ ያለው ለምን እንደዚህ ስለሆንክ ነው ታገኘኛለህ? አንቺን ስለምወድ ነው። በቃ አንቺን ለምንድን ነው አንቺ ራሱ እኔን እኮ እየተረዳሽኝ አይደለም። ከዚህ በላይ እንዴት አድርጌ ልረዳው? ኤደን እየሰጠሽኝ ያለውን ተስፋ እኮ እያወቅሽ አይደለም እንዴ? ከዛሬ ነገ ልጅቷ እኔ ምን ያክል ነገሮች ውስጥ ገብቼ ከዚህ በላይ እንድትጎዳ አልፈልግም። ያልሆነ ተስፋ ሰጥቼ አሁን እኮ እየተጎዳው ነው ኤደን። ግን ከዚህ በኋላ ደግሞ ያለ ፍላጎቴ ሰው ጋር ጠጥቼ ጥርስ አውልቄ እንደዚህ እስከሆነ ድረስ የደረስኩት እኮ በአንቺ ምክንያት ነው። በቃ እኔ አሁን ያን ቀን አንቺን ሰርፕራይዝ ይዤ መጥቼ አንቺን አዳምጪኝ። እኔ ያልሆነ ተስፋ ከምትሰጪኝ ያኔውን መጀመሪያውን በቃ ባትቀርቢኝ ባላገኝ ይሻለኝ ነበር። ያኔ ምን ብዬሽ ነበር? አይደለም እኔ እኮ ይሄንን ነገር ለምን አደረግሽ እያልኩሽ አይደለም። ለምን ተስፋ ሰጠሽው? ለምን ቀረብሽ? እኔ እንደራሴ ነው አይደል የማወራው። እሱን ወክዬ አይደለም እያወሩኝ፣ እንደራሴ ነው እያወሩኝ። እንደ ጓደኛ ግን አንተ ምንም የተስማማንበት ቢያንስ ይሄ ልጅ ካለበት ነገር እስከሚወጣ ድረስ ከጎኑ እንደምሆን ነው። ወጣ ገና እኮ አዳምጪኝ። እኔንም የኔ ጉዳይ አይደል እንዴ? እኔም በቃ አዳምጪኝ። እስከመቼ ነው እየጮክ የምታወራው? እኔም ደግሞ ከበደኛ። እኔንም ተረዳኝ እንጂ ኤደን፣ እኔ በቻልኩት መጠን እኮ እየተረዳሁሽ ነው። አንቺ እኔን በስነ ስርዓት ለማናገር እንኳን እንዴ ይኸውልሽ ጊዜ ሰጠሽኝ አይደለ? አብረሽኝ ጊዜዎችን እያሳለፍሽ ነው። ጥሩ ነገሮች ላይ እየወሰድሽኝ ነው። ግን በቃ መልሶ ያው ከሚሆንብኝ ያኔውን መጀመሪያውን ባታገኝኝ ባላይሽ
በቃ ባልቀርብሽ ይሻለኝ ነበር። ይሄን ነገር ባላገኝ በቃ ይሻለኝ ነበር። ለኔ አንተ ጋር ስመጣ ብሞት ይሻለኝ ነበር። እንደዚህ በኔ ምክንያት የሆነ ሰው እየተጎዳ ከማ ያኔ ብሞት ይሻለኝ ነበር። ይሄን ነው የምትፈልገው? እኔ እንድሞትልህ ምናምን ነው የምትፈልገው? አዳምጪኝ። አሁንም ድረስ እኔ እወድሻለሁ። በቃ ይሄን ነገር እንድትወጪ በቃ ለኔ ይሄ ነው ያስጨነኩሽ ከሆነ በጣም ልተውሽ አልችልም። ሄደን እንደዛ እንድትይኝ አልፈልግም። በቃ እኔ ልተውሽ አልችልም። ይሄ እንድታውቂ እፈልጋለሁ። መቼም ልተውሽ አልችልም። በአንቺ ምክንያት ሰው ጋር እየተጣለው እንደዛ እየታሰርኩ ያለሁት በምክንያት ነው። በቃ አንቺን ማጣ ስለመሰለኝ አንቺ ጋር መለያየቱ ለኔ ሞት ስለሆነብኝ ነው። የማይሆን ውሳኔ ወስኜ እንደዚህ እየመጣሁ ሁሌ ያለቀስኩ ስለሚሄድ ሁሌ አንተን ለመርዳት እየሞከርኩ ስለሆነ አይደል እንደዚህ እየሆንክ ያለው። አዳምጪኝ። ከአንቺ በላይ እያለቀስኩ ያለሁት እኔ ከአንቺ በላይ በጣም እየተጎዳሁ ያለሁት እኔ ማልቀስ አይገድልም። እሺ እንደ ወንድነቴ እንኳን እዚህ አቆሜ ነገሮችን ለመናገር እንኳን ፈቃደኛ አይደለም። በቃ መጥቼ አንቺ ጋር ስደርስ ሁሉም ነገር ያቅተኛል፣ ለማልቀስ ነው። እኔ የሚያውቁኝ ያውቁኛል። ይኸውልሽ በአንቺ ምክንያት ነው እንደዚህ ልፍስፍስ የሆንኩት። በቃ ከዚህ በኋላ እንደዚህ አይነት ነገር ይበቃኛል። ሄደን እኔ ከአንቺ ጋር ጥሩ ነገር ማሳለፍ ወደፊታችን ጥሩ ነገር ሆኖ አሪፍ ጊዜ አሳልፈን ስንት ተስፋ አድርጌ እንትን ምን ልጅ አሁን እንደዚህ ሆኜ መታየት ለራሱ በጣም በቃ ለኔ በጣም ከባድ ነገር ነው። ሄደን እኔ በቃ እኔ ይበቃኛል። ከዚህ በላይ አንቺ እየተረዳሽኝ እኔም እያሳለፍኩ ያለሁት ነገር ለመረዳት ሞክር። ይኸውልሽ ሄደን አንቺ ነገር እኮ ሳልረዳ ቀርቻ አይደለም እየተባልኩኝ እኮ አሁንም እዚህ ጋር ቆሜ ይቅርታ ልጠይቅ የመጣሁት እኮ እኔ ስለሆንኩኝ ነው። ሲጀመር እኔ ነኝ ይቅርታ አንቺን ልጠይቅ የምትፈልገው። አሁን እኮ ስንት ነገር ስለተባልሽ አይደለም ገባሽ አይደል? ማንም ሰው እየተረዳኝ አይደለም። እኔ እንደ ክፉ ሰው እየታዩ ያለሁት ሄደን አንቺ ክፉ ነሽ አይደለም። በቃ እኛ አንቺን ክፉ ነሽ እያልን አይደለም። እኔ አሁን ሲጀመር ዛሬም ስታሪኝ ደስ ብሎኝ የመጣሁት ማለት ነው ነገሮች የሚቀየሩ እንጂ እንደዚህ እያለቀሽብኝ እንትን የምትል ከሆነ እኔም ለራሴ በጣም ይጨንቀኛል። አይደለም በቃ እኔ እንደዚህ እያስጨነኩሽ ከሆነ በጣም ይቅርታ ልጠይቅሽ እፈልጋለሁ። በቃ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም። እንድታለቅሽም አይደለም እኔ ኤደን ቢያንስ እኔን እንኳን ተረዳኝ። አይ በቃ እኔ ለአንተ ክፉ ነኝ አይደለ? ይሄ አይደለ እኔ ወድሽ ነበር። ቆይ እኔ ወድሽ ነበር። አዳምጪኝ ኤደን፣ እኔ ክፉ ብትሆኝ ወድሽ ነበር። ያንተ ማሰቤ ከዚህ በላይ ከቀረብኩኝ ትጎዳለህ ማለት እኔ ፈልግም አትንከኝ። በቃ እዚህ ጋር ለኔ እንደምታስብ አታስመስል። እዚህ ጋር መጣ ስላለቀስኩ ምናምን ትወደኛለህ ማለት አይደለም። እሺ ኤደን አዳምጪኝ። በቃ ነገር ስለተደባደብኩ አይደለም እኔ የምታፈቅረኝ። እኔ የምትወደኝ ከሆነ የኔን ሰላም ነው መፈለግ ያለብህ። እኔ ይኸውልሽ የአንቺን ሰላም መልስልሻለሁ። አዳምጪኝ። ፍቅር የለም ይኸውልህ በግድ ይሁን እኮ እያልኩሽ አይደለም ሄደን፣ አንቺ እየተረዳሽኝ አይደለም። በግድ እንደሆነ እያስመሰልሽው ነው እንዴ? የቀረብሽው ማንን ነው? አንቺ እኮ ነሽ እኔን የቀረብሽኝ። ነገሮች እንዲስተካከሉ ቀርበዋለሁ፣ ትሪት አደርገዋለሁ ስትይ የነበረ አንቺ አይደለሽ? ታዲያ አሁን ለምን ትገለበጫለሽ? ጥሩ ሰው ስለሆንኩኝ እና አይደለም አሁን ጥሩ አይደለሽም እያልኩሽ እኮ አይደለም። ጥሩ ነሽ፣ በጣም ጥሩ ነሽ ለኔ። ግን መስማት የሌለብኝን ነገር በማይሆን ሰዓት ሰማሁ። እሺ እኔ ምን ላድርግሽ? ከዚህ በላይ እኔስ ምን ላድርግሽ? ቢያንስ ይኸውልሽ አዳምጪኝ። ቢያንስ ሁለታችሁ ተገናኝታችሁ ማውራት ባለባችሁ ሰዓት ተነጋግራችሁ መሆን ባለበት ሰዓት ብታደርጉት ችግር የለውም። ግን እኔ አሁን ተመለስኩ እያልኩ ባለበት ሰዓት እንዴት እንደዚህ አይነት ነገር ትናገሪያለሽ? እኔ አንቺን ሞዴሌ ነው እንደዚህ እያደረግሽ ያለው። እኔ እሄድልሻለሁ፣ ችግር የለውም። ከዚህ በኋላ አይኔንም አታዩም፣ ችግር የለውም። ግን በእኔ ምክንያት እንደዚህ ሆነሽ ማየት አልፈልግም። እንደዚህ ያልክ አታስፈራራኝ። እኔ እያስፈራራሁሽ አይደለም ሄደን፣ ይኸውልሽ ሁሌም የምትይው ይሄንን ነው። እኔ አንቺን ማስፈራራት ፈልጌ አይደለም። በቃ እኔ ከዚህ በኋላ ምንም ነገር አልፈልግም። በቃ እኔ መኖር የምፈልግበትም ተስፋም አይኖረኝም አንቺን ካጣሁ። ከዚህ በፊትም ነግሬሻለሁ አይደለ? ከዚህም በኋላ ሊሆን የሚችለው ይሄንን ነው። ስታጣኝ በሰላም መኖር ትጀምራለህ። አልችልም ሄደን አልችልም። በቃ ይሄ ነገር ስለማይሆን እመኚኝ። ይኸውልሽ ያን ቀንም ተደባድቤ እንደዛ ሰው አቤል፣ እኔም ደግሞ ብዙ ነገር እየተበላሸ ነው። ለምንድን ነው የማይገባችሁ? ይኸውልሽ እኔ ወድጄ ነው ይሄን ነገር ውስጥ የገባሁት። አዳምጪኝ። ወድጄ ነው እዚህ ነገር ውስጥ የገባሁት። ወድጄ ነው የገባሁት። ሄደን በቃ አንቺ እኔን ለመረዳት ምንም እንትን ነገር አይደለም። ሄደን በቃ እኔን እስኪ ቢያንስ እኔን ለመረዳት ትንሽ ጊዜ ስጭኝ። እሺ ቢያንስ ነገሮችን እስካስተካክል ትንሽ ጊዜ ስጭኝ። ይኸውልሽ በጣም ብዙ የተበለሻሸ ነገር አለኝ። በቃ ያን ነገር እስካስተካክል እንኳን ከጎን ነኝ እኮ ነው እያልኩሽ ያለሁት። ከዚህ በላይ ወንድ ልጅ እንዴት እንዲለምንሽ ነው የምትፈልጊው? ሄደን እንደዛ እያለቀስኩ እኮ የምለምንሽ እኮ በምክንያት ነው። አንቺም እንኳን ቢያንስ አንዳንዴ እንደ ወንድ ልጅ እንደዛ ዝቅ ብዬ አንቺን አልቅሼ ስለምንሽ ለመረዳት ሞክሪ። ሄደን ሞከርኩ። አልሞከርሽም። በቃ የሆነ ያክል ነው ተስፋ የሰጠሽኝ። ተስፋውን ሰጠሽኝ ደግሞ ወዲያውኑ ያጨለምሽብኝ። እማይያዝ ተስፋ ከምትሰጪኝ መጀመሪያውኑ ባትመጪ ይሻል ነበር። 1 ዓመት 2 ዓመት 3 ዓመት ስንት ዓመት ልጠብቅሽ? ስንት ዓመት ተስፋ ልስጥሽ? ቢያንስ 1 ወር እንኳን አይደለም እኮ አሁን በስነ ስርዓት እንኳን ጊዜ ሰጠሽኝ። ወዲያው ታየሽኝ፣ ወዲያው ልጠፊ እኮ ነው። አቤል እባክህ አስረዳው። እንዴት ነው? እሺ እኔ እኮ ግራ ገባኝ እኮ። እሺ ምንድነው? እሺ እኔ ምንድነው ማድረግ ያለብኝ? እሺ አንድ ነገር አዳምጪኝ። ምንድነው ህይወቴ እየተበላሸ ነው የምትይው ነገር ምንድነው? ሄደን አዳምጪኝ። አቤል በቃ እኔ እና እሷ እናወራ። ስሚኝ፣ ባንቺ ምክንያት የማይሆኑ ነገሮች ይኸውልሽ፣ ሄደን ባንቺ ምክንያት የማይሆኑ ነገር ውስጥ ገብቼ ወጥቻለሁ። በቃ ባንቺ ምክንያት። ከዛም ግን ደግሞ አንቺን አገኛለሁ እያልኩ ነው በተስፋ እስከዛሬ የቆየሁት።
እኔ ያልነገርኩሽ በጣም ብዙ ነገር ከዙሪያሽ ሳደርግልሽ ነው የኖርኩት። ይሄን ነገር እኔ በእንደዚህ አይነት አጋጣሚ እነግርሻለሁ ብዬ አይደለም ዛሬ እንደዚህ እያልኩሽ ያለሁት። ያንቺን ህይወት ለማቃናት በዙሪያሽ ስማቸውን እንኳን መጥራት የማልፈልጋቸው ሰዎች ጋር ስትሆኚ በዙሪያሽ ስንት ነገር ሳስተካክል እንደነበር እኔ ነኝ የማውቀው። ቴንክ ዩ አመሰግናለሁ። ከዚህ በላይ በምንም ነገር ልመልስልህ አልችልም። ያንቺን ምስጋና ምናምን ፈልጌ አይደለም እንደዚህ እያደረኩ ያለሁት። እዚህ ጋር አንቺን በውለታ ይዤ እንደዚህ ነገሮችን አድርጌልሻለሁ እንደዚህ ስላስተካከልኩልሽ ከኔ ጋር ሁኚ እያልኩሽ አይደለም። በቃ ቢያንስ ግን እኔን እየተረዳሽኝ አይደለም። ሄደም ቢያንስ ትንሽዬ ጊዜ ስጭኝ። እሺ ትንሽዬ ጊዜ ስጭኝ። በቃ እኔ እስካስተካክል ነገሮችን አስተካክዬ ወደ ራሴ ወደ ቀልቤ እስክመለስ በቃ ቤተሰቦቼ እንዴት እየሆኑብኝ እንዳሉ ታውቂያለሽ አይደል? መቀበል ትችላለህ? እችላለሁ። በቃ የሆነ ያክል ጊዜ ስጭኝ እኮ ነው ያሬድ። እኔን ስማኝ፣ እኔ እርቀሃለሁ ብያለሁ። ከዚህ በኋላ አላገኘህም አላልኩም። ያሬድ ለምንድን ነው የማሰማኝ? ይኸውልሽ እኔ አፈቀርኳት ወደድኳት እያልኩ አንቺ ወንድሜ ነው ስትይኝ ምን እንዲሰማኝ ትፈልጋለሽ? ወንድ ልጅ እኮ ነኝ ሄደን እንዴ እንደዛ እያለቀስኩ እየመጣሁ አንቺ ጋር እንደዛ ስሆን የነበረው እኮ ስላፈቀርኩ ስለወደድኩሽ ነው እንጂ እህቴ ነች ለመባል ወንድሟ ነው ለመባል እኮ አይደለም። ሄደን በወንድምነት እኮ መቼ ያኔ በፊት አገኘሽ ነበር። እንደዚህ አይነት ነገሮች እንዳይፈጠሩ ከመጀመሪያውም ጀምሬ ሰፈራ ሄደን አንቺ ምን እንኳን ቢያንስ ተረጅኝ እንደ ወንድ ልጅ እኔ እዚህ ጋር መጥቼ አንቺን ተንበርክኬ እንደዛ ይቅርታ ስጠይቅሽ ሳለቅስ የነበረው እኮ እኔ አንቺን ስለምወድና ስለማፈቅር ነው እንጂ በውለታ መያዝ ብፈልግ ያኔ ሆኖ መናገር የማልፈልገውን ነገር ተናግሬ ይልሽ እንዳስቀይምሽ አታድርጊኝ። ሄደን እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አልፈልግም እኔ ያን ነገር ላደርገው አልችልም። ሄደን በቃ ያን ነገር ማድረግ የምችለው ነገር አይደለም። አንቺ በእኔ ምክንያት እያለች ነው ራስ እንደዚህ እየጎዳ ያለው። ለምን በቃ እኔ እጎዳለሁ፣ ሰው ጋር እንደዚህ የምትሆነው ለምን እጎዳለሁ? ሄደን እጎዳለሁ። በቃ አንቺን ካጣሁ ከዚህም በኋላ ራሴን እጎዳለሁ። በቃ ይሄን ነገር ነው የምነግርሽ። ዛሬ አይደለም ነገም ከነገ ወዲያም ከዚህም በኋላ በጣም ብዙ ነገሮች አደርጋለሁ። በቃ አንቺ ይሄንን ተረጂ። እኔ ባንቺ ምክንያት ስንት ጦስ ውስጥ እየገባሁ ነው። ከቤተሰቦቼ ደርቄ ከጓደኞቼ ወንድሜ እንኳን እንደዛ ሲሆን የነበረው ያኔ ይሄን ፈርቶ ነበረ እኮ። አንቺ ግን እኔ ልትረጂኝ አልቻልሽም። እኔም ደህና አይደለሁም እኮ ሄደን በቃ ቢያንስ እርስ በርስ እንተጋገዝ። መተጋገዝ ምንድን ነው? እዚህ ጋር ዋሽቼ ምናምን ከጎን ልሁን? እሺ እንደዋሽ ነው የምትፈልገው? እኔ እንድትዋሽ አልፈልግም። እውነቱን ነግረሽኝ ይኸውልሽ እውነቱን ተነጋግረን አሁን አንቺ ቆይ እኔና ያሬድ ካለቀስክ እሄዳለሁ። እያለቀስክ እንድታወራኝ አይደለም ድረስ የመጣው። እኔም ማለቅሰው ይኸውልሽ ሄደን እኔ ስለምወድሽ ነው እንደዚህ ይሁን ካሉት ስለምወድሽ ነው። ትችያለሽ አልቻልኩም በቃ ትችያለሽ። ማድረግ የምትችይው ነገር ነው። በቃ ይሄ ነገር ለአንቺ በጣም ቀላል ነገር እኮ ነው። ለምንድን ነው አንቺ ከበደኝ የምትይኝ? እሺ እየሰማኸኝ ነው? እውነታውን አምነህ ተቀበል። አንተ ወንድሜ ነህ ለእኔ። በቃ ወንድምሽ አይደለሁም። ኤረን ሁለተኛ እንደዚህ እንድትይኝ አልፈልግም። በእንደዚህ ነው የምልህ አይደለም። ምንም ማውራት ያለባት እንደዚህ ስለጮክ የሚገኝ ነገር ተቀበል። በቃ እስከምንጀምር ተረጋጋ። እስሜ ኤደን ቢያንስ አንቺ ትንሽ ተረጋጊ። ቢያንስ ተረጋጊልኝ አንቺ። እሺ ትንሽ ይቅርታ በቃ ይቅርታ በቃ እኔ ስለምወድሽ ነው እንደዚህ እየሆንኩ ያለሁት እኮ እሞትልሃለሁ። ለምን ትሞቻለሽ? በቃ አልፈልግም፣ አልቻልኩም። ለምንድን ነው ተረጋግታችሁ የማታወሩት? ለምንድን ነው እንደዚህ የምትሆኑት? ግዴታ አይደለም እኮ እንደዚህ ሆናችሁ ማውራት ግዴታ አይደለም። ነገር ውስጥ አስገባኸኝ። ምንድን ነው እኔ ያስገባሁሽ እንዴ? ምን ሆነሻል እንዴ? ተረጋጊ እንጂ ሁሉ ነገር ይስተካከላል። እኔ የሆነ ነገር አደረጋለሁ አይደለም እኮ ነገሩን የምታስተካክዪው እንደዚህ ስለሆንሽ አይደለም። አንቺ ብትሆኚ እንዴ ምን ሆነሻል? አሁን እኮ ከእሱ የባሽው እኮ አንቺ ነሽ እንዴ። ምን ሆነሽ ነው? ስንት ነገር አውርተናል እንዴ? ተረጋጊና አይደለም ማንም የሚረዳኝ ሰው የለም አትበይ። እንደሱ አይደለም። እኔ ከሌሎች ሴቶች ስለምትለይ ነው ይሄን ያክል እንደዚህ እንኳን የምንፈረቀው ላንቺ። ቆይ ለምንድን ነው አንቺ ማትረጂኝ? እሺ ለምን አትረጂኝም? እሺ ቆይ አልፈልግም፣ አትንካኝ። በቃ አልፈልግም። በቃ በዙሪያዬ ከአካባቢ ጥፋ። በቃ ያ ሊሆን አይችልም። በቃ ለምንድን ነው አትረጂኝ? አንቺን ያን ነገር ማድረግ አልችልም። በቃ እኔ ከአንቺ መራቅ አልችልም። በቃ ብዙ ነገር አሳልፌያለሁ። ህይወቱ ለኔ በጣም ከባድ ናት። ለምን የማይገባችሁ እሱን ሳልረዳ ቀርቼ አይደለም ምናምን እኔ ደስተኛ አይደለሁም። ብዙ ነገር ተብላሽቶኛል። ብዙ ነገር አጥቻለሁ። የሚገባ ከሆነ ይግባ። እሺ ለአንተ ብዙ ነገር ይቋጥቻለሁ። እኔ እኮ ይሄን አትንካኝ። አይደለም ለምንድን ነው ቆይሽ የማትረጋጊው? አልረጋጋም። በቃ እኔ እንዳብድ እንደዚህ እንደሆነ አይደለም የምፈልገው። ሄደን ስለፈጠረሽ በመድኃኒዓለም ቢያንስ ተረጋጊ አንቺ በእናትሽ። አልረጋጋም። በቃ ተውኝ በእናታችሁ። በቃ ሂድ በቃ
አልፈልግም። አይደለም እያደረገ መሄድ አይችልም። ስሚኝ ተረጋጊና እኔና አንቺ እናውራ። ተረጋጊ። ለምንድን ነው አንቺ አትሻይም እንዴ? አንቺ አትሻይም ወይ ከሱ ነው እያልኩሻለሁ። አንቺ አትሻይም። በምንድን ነው የሚሻለው? እኔ እንደዚህ ጋር ትሻለሽ እኮ አንቺ ኤደን። እንዴ አንቺ ጋር የመጣሁት እኮ በምክንያት ነው እንዴ። ምን ሆነሽ ነው እንዴ? የባሰ እኮ አንቺ ከሱ የበለጠ ነው እንደዚህ እየሆንሻለሽ። እንደዚህ አትሆኝ በመዳን ተወኝ። እኔ እንደዚህ እንድትሆኝ አይደለም እሱን ያገናኘሁሽ። እኔ እንደዚህ እንድትሆኑ አይደለም ያገናኘሁሽ። እንደዚህ እንደሆነ እያደረገኝ እንዴ ምን ሆነሻል? ፕሊስ በመድኃኒዓለም ተረጋጊ። የምሬ ነው። ተረጋጊና እናውራ። በቃ እኔ እሱ ጋር ማውራት ነው የምፈልገው። እና ታወሪዋለሽ። እንደዚህ ሆነሽ አይደለም እንደዚህ ስለሆንሽ አይደለም እንደዚህ ሆነሽ አይደለም ማውራት ያለብሽ እሱን እንደዚህ ሆነሽ አይደለም ማውራት ያለብሽ። በእናትሽ አንቺ እንደ ትልቅ እናውራ በመድኃኒዓለም። አቤል በእናትህ እኔ አንተን ማስቀየም አልፈልግም። በእናትህ ምንም ብለሽ እኔ ምንም ብትይኝ ልቀየምሽ አልችልም። ገባሽ? እኔ ምንም ብትይኝ ልቀየምሽ አልችልም። ይሄን ነገር ማወቅ አለብሽ እንዴ። እንደዚህ አይደለም እኮ የእኔና ያንቺ ግንኙነት አይደለም እንዴ? እንዴ ተወኝ በቃ አሁን ተወኝ። ሁላችሁም እንደዚህ እኔን እየመጣችሁ እየጎዳችሁኝ ደካማ ጎኔን እየነካችሁ መሄድ ነው ስራችሁ እንዴ። ተረጋጊ። እየተረጋጋሽ አይደለም። አልረጋጋም። በቃ ተውኝ። አልረጋጋም። ተረጋጊ አትበለኝ። በቃ አልረጋጋም። ስለፈጠረሽ ማውራት ካለብን ተረጋግተን ቁጭ ብለን እናወራለን እንጂ እንደዚህ ስለሆናችሁ አይደለም። አንቺም እሱም እንደዚህ ሆናችሁ ምንም የምታመጡት ነገር የለም፣ የምትፈይዱት ነገር የለም። ገባሻ? አንቺም ራስሽን ትጎጃለሽ፣ እሱም ራሱን ይጎዳል እንጂ ምንም የምትፈጥሩ ነገር የለም። ሄደን ስለፈጠረሽ ቢያንስ ተረጋጊ። አንቺ ከሱ ትሻለሽ፣ ወደ ነገር ትሻለሽ። እኔ በምንም ከሱ አልሻልም። በቃ ቢያንስ እሱ የሚወዱት የሚያስቡለት ሰዎች አሉ። አንተ አለለት። እኔ ማንም የለኝም እዚህ። ማንም የኔንም ባንድ አርግልኝ ሰው የለም። አይደለም እኔ ምንሽ ነኝ? ቆይ ሄደን አንተ ምንም አይደለም። አንተ የኔ ብዙም ጓደኛ ነበር። አንተ ግን ለሱ ነው የምታደላው፣ ለሱ ነው የምትጨነቀው። አንድ ሰው ለኔ የሚያስብልኝ የለም። እኔ እንደዛ አላደረኩም ሄደን፣ እኔ እንደዛ አላደረኩም። ለምንድን ነው የማትረጋጊው እንዴ? ሌላ ነገር እኮ እያወራሽ ነው። አሁን ተረጋግተን አልረጋጋም። በቃ ተወኝ፣ አልፈልግም። በቃ ጥራውና እናውራ። ማጠራው እኮ ነው። ሄድልኝ አንተም። በቃ መጥራት አይደለም ይሄ ቀላል ነገር ነው። መጥራት ገባሽ? ተረጋግቶ ማውራት ነው። አልፈልግም፣ ማውራት አልፈልግም። ሄድልኝ በቃ ኤደን ስለፈጠረሽ ተይ። አቤል በእናትህ ተወኝ በቃ ሄድልኝ። የእናንተ ጓደኝነት እንደዚህ ከሆነ ጥንቅር ብሎ ይቀርብኝ። ለእኔ የማታስብ ከሆነ ሄድልኝ በቃ። እንደዚህ ኤደን እንደዚህ መሆን ምንም የሚጠቅመው ነገር የለም። እኔ እንደዚህ ምትኝ በስሜታ አይደለም። እኔ ስለሱ እያሰብኩኝ አይደለም። አንቺም እንዴ ሁለታችሁም እኮ ለእኔ እኩል ናችሁ እንዴ። ለሱም አደለው ለምንድን ነው? ምንም አደላበት ምክንያት የለም ለሱ እንዴ። ሁለታችሁም ሰው ነው የምታይኝ አንተ። እኔ ክፉ ነሽ አላልኩም። እኔ የፈለገሽን ነገር ብትናገሪኝ ምንም አልልሽም። እረዳሻለሁ። ገባሽ? እረዳሻለሁ። እኔ ምንም አልልሽም። እሺ ሂድልኝ በቃ ሂድልኝ። አቤል በእናትህ እኔ አንተ ማስቀየም አልፈልግም። እዚህ ጋር ክፉ አንተ መናገር አልፈልግም። ሄድልኝ። እሺ ትደውይልኝ? አልደውልም። ከዚህ በኋላ አንዳችሁንም ማየት አልፈልግም። ውጡልኝ ከህይወቴ። ኤደን ተይ፣ የምሬን ነው ተይ። እንደዚህ መሆን የለብሽም። አቤል በእናትህ ተውኝ በቃ ሂዱልኝ። አትደውሉ፣ አትምጡ፣ አታገኙኝ። በቃ እኔ ከነ ችግሬ ልኖርበት። እሺ ተውኝ በእናታችሁ ተወኝ። እሺ ከዚህ በኋላ እንዳትደውል አቤል፣ ሰምተኛል? ለምን ነው የማልደውለው?